ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ቫቭ በሄሽቫን ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኖቬምበር 17 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ህዳር 8 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔ እንዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም የጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋርም በተለያዩ ርዕሰ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና። መንግስት የጥቅምት 7ቱን የደህንነት ክፍተት የሚያጣራ ገለልተኛ ኮሚቴ ለማቋቋም ትላንት የደረሰበት ውሳኔ አነጋጋሪ እንደሆነ ነው። የሀሬዲም ማህበረሰብ አባላት የዘመቻ ህጉን መቃወማቸው እንደቀጠሉ መሆኑ ተገለጸ። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በወደፊቱ የጋዛ ሰርጥ ዕጣ ፈንታ ዙሪያ ዛሬ በጉባኤ ይመክራል ተባለ። በአሜሪካና ሩሲያ መካከል ሌላ ውጥረት መከሰቱ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። መንግስት የጥቅምት 7ቱን የደህንነት ክፍተት የሚያጣራ ገለልተኛ ኮሚቴ ለማቋቋም ትላንት የደረሰበት ውሳኔ አነጋጋሪ እንደሆነ ነው። ከደረሰን ዘገባ መረዳት እንደቻል ነው በኮሚቴው ውስጥ አባል የሚሆኑ የመንግስትም ሆነ ተቀናቃኝ አባላት ድምፅን በድምፅ የመሻር መብት እንዲኖራቸው ለማድረግ መንግስት እያሰበበት መሆኑ ተገልጿል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው መንግስት ድምፅን በድምፅ የመሻር መብትን ለተቀናቃኝ ፓርቲ አባላት ለመስጠት ያቀደው ቢያንስ የተወሰኑትን ለማሳመን ስለሚፈልግ ነው ተብሏል። አዲስ ይቋቋማል የተባለውን ኮሚቴ ስልጣንና አሰራር በተመለከተ ውሳኔ የሚያስተላልፍ የሚኒስትሮች ኮሚቴ እንዲቋቋም ጠቅላይ ሚኒስትር ናታንያሁ በ45 ቀናት ውስጥ ይወስናሉ ተብሏል። ይህ በእንዲህ እንዳለ የእስራኤል ቤቴኑ ፓርቲ ሊቀመንበር የክኔሴት አባል አቪግዶር ሊበርማን መንግስት ለማቋቋም ላሰበው አዲስ አጣሪ ኮሚቴ ሀሳብ አለኝ፣ ሁሉንም የሚያጣራ መሆን አለበት፣ ሁሉም መጻፍና በቪዲዮ መረጃ መቅረብ ይገባዋል ብለዋል። መንግስት ገለልተኛ አጣሪ ኮሚቴ ለማቋቋም የደረሰበትን ውሳኔ የጥቅምት መማክርት የተሰኘው አካል መቃወሙ ይታወሳል። መንግስታዊ አጣሪ ኮሚቴ እንጂ ሌላ አካል የጥቅምት 7ቱን የደህንነት ክፍተት በሀቅ ሊያጣራ የሚችል አይኖርም። አዲስ ሊቋቋም የታሰበው ኮሚቴም ፖለቲካዊ ነው ማለቱ ይታወሳል። የሀሬዲ ማህበረሰብ አባላት የዘመቻ ህጉን መቃወማቸውን እንደቀጠሉ ነው። በክኔሴት የውጭና ደህንነት ቋሚ ኮሚቴ ባካሄደው ጉባኤ የተሳተፉትን የክኔሴት አባል ያዕቆብ አሸርን በመቃወም ከቤታቸው አጠገብ ትላንት ባሳለፍነው ሌሊት ሰልፍ ያካሄዱ አካላት ነበሩ። በብኔ ብራክ ከተማ የሚኖሩትና የአዱታ ቶራ ፓርቲ አባል በሆኑት ያዕቆብ አሸር ቤት አጠገብ የተወሰኑ የሀሬዲ ማህበረሰብ አባላት በዘመቻ ህጉ ውይይት መካፈል የለቦትም በሚል ሌሊቱን ተቃውሞ አድርገዋል። የፖሊስ ሰራዊት በቦታው ኃይሉን አሰማርቶ ስለነበር ግጭቶች አልተከሰቱም ተብሏል። የሀሬዲ ማህበረሰብ አባላት በመከላከያ ሰራዊቱ አንዘምትም በሚል አቋማቸው እንደጸኑ ሲሆን በተለያዩ ጊዜያት የተቃውሞ ሰልፎችን ያካሂዳሉ። ከፖሊስና ሌሎች የጸጥታ ጥበቃ አካላት ጋርም ግጭቶችን ይፈጥራሉ። ይህ በእንዲህ እንዳለ በዘመቻ ህጉ ምክንያት በሀሬዲም ፖለቲከኞች ላይ በሚደርሱ ጥቃቶች ምክንያት ለሻስ ፓርቲ ሊቀመንበር አርዬ ደሪ የግል ጠባቂ ከክኔሴት ለመመደብ የቀረበውን ሀሳብ መቃወማቸው ተገልጿል። በአርዬ ደሪ ላይ ዛቻዎች እየተሰነዘሩ ቢሆንም የግል ጠባቂ እንዲመደብላቸው የቀረበውን ሀሳብ አልተቀበሉትም ተብሏል። ሐማስ በጋዛ ሰርጥ የሚገኙ 3 አስከሬኖችን ለእስራኤል እንዲመልስ ተጠየቀ። እንደገና እስራኤልም አስጠነቀቀች ተባለም። የሐማስ ድርጅት ቀሪ አስከሬኖችን በመመለሱ ዙሪያ ሰሞኑን የአቋም ለውጦችን እያሳየ እንዳለ ይነገራል። ይህም በእስራኤል በኩል ሌላ እርምጃ እንድትወስድ የሚያስገድድ መሆኑን የእስራኤል ባለስልጣናት ሐማስን አስጠንቅቀዋል ተብሏል። ይህ በእንዲህ እንዳለ ጋዛ ቢጫ መስመር በተባለው የደህንነት መጠበቂያ ክፍል ሐማስ ክፉኛ መጎዳቱ ተገልጿል። በሌላ በኩል ደግሞ ሐማስ የሁሉንም ታጋሽ ዜጎች አስከሬን ፈልጎ ለእስራኤል የማስረከብ ፍላጎት እንዳለውና
ቢጫ መስመር በተባለው አካባቢ ማቃለያ ለማግኘት ይፈልጋል ተብሏል። በተለይ የራፊያን መተላለፊያ ማስከፈትና ለጋዛ ሰርጥ የሰብአዊ እርዳታ በብዛት የማግኘት ፍላጎት በሐማስ በኩል እንዳለ ተጨምሮ ተገልጿል። ፔሌፎንና ሆት የተባሉት የመገናኛና ቴሌቪዥን አገልግሎት ሰጪ ድርጅቶች ሆት ሞባይልን በ2 ቢሊዮን ሸኬል ለመግዛት ውል ተፈራረሙ ተባለ። የፔሌፎን ድርጅት ቡርሳ ለተባለው አክሲዮን ማህበር እንዳስታወቀው የሆት ሞባይልን ለመግዛት የተደረጉ ድርድሮች ግስጋሴ አሳይተዋል ብሏል። ሆትና ፔሌፎን የሆት ሞባይልን ለመግዛት የደረሱበትን ስምምነት የመገናኛ ሚኒስቴር ጽሕፈት ቤት ሊፈቅድ ይገባል። ስምምነቱም በተፈጸመ በ60 ቀናት ውስጥም ተግባራዊ ይሆናል ተብሏል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በወደፊቱ የጋዛ ሰርጥ ዕጣ ፈንታ ዙሪያ ዛሬ በጉባኤ ይመክራል ተባለ። የጸጥታው ጥበቃ ምክር ቤት በጋዛ ሰርጥ የወደፊት ጉዳይና በአካባቢው ዓለም አቀፍ ሰላም አስከባሪ ኃይል በማሰማራቱ ዙሪያ እንዲመክር ሀሳቡን ያቀረበችው አሜሪካ መሆኗ ይታወቃል። የሐማስ ድርጅት ከጉባኤው በፊት የራሱን መግለጫ አውጥቷል። የጦር መሳሪያ ትጥቁን መፍታቱንና የፍልስጤም ሕዝብ የራሱን ደህንነት የመጠበቅ መብቱን ለማስቀረት የሚደረግን ጥረት ሁሉ የሚቃወም መሆኑን ሐማስ አስታውቋል። የሐማስ ድርጅት የጦር መሳሪያ ትጥቁን ይዞ መቅረቱ ብሔራዊ ጥቅሙን ማስከበሪያ እንዲሁም የእስራኤልን ወረራ ለማስቀረት ዋስትናው መሆኑን ገልጾ በጋዛ ሰርጥ የሚሰማራው ዓለም አቀፍ ሰላም አስከባሪ ኃይል በተባበሩት መንግስታት ድርጅት ቁጥጥር የሚሰራና ከፍልስጤማውያን ድርጅቶች ጋር ትብብር የሚያደርግ መሆን ይገባዋል። ከእስራኤል ጋር ምንም አይነት ግንኙነት ሊኖረው አይገባም ብሏል ሐማስ። ይህ በእንዲህ እንዳለ የሐማስ ድርጅት በአፍሪካና ሌሎች ዓለማት የጦር መሳሪያዎችን ማሰባሰብ መጀመሩ ተገልጿል። ሐማስ ከአፍሪካ አህጉር፣ የመንና ሌሎች ሀገራት የጦር መሳሪያዎችን በማሰባሰብ ላይ ይገኛል። ዋና ዓላማውም በጋዛ ሰርጥ ጦርነት በሚነሳበት ወቅት ለመጠቀም ነው ተብሏል። በአሜሪካና ሩሲያ መካከል ሌላ ውጥረት ተከሰተ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር የተለያዩ የንግድ ግንኙነቶችን በሚያደርጉ ሀገራት ላይ ማዕቀብ የሚጥሉ መሆኑን አስጠንቅቀዋል። ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ የአሜሪካና ሩሲያ ግንኙነት የተሻለ ይሆናል፣ እንዲሁም የዩክሬንና ሩሲያን ጦርነት ያስቆማሉ ተብሎ የተጠብቆ የነበር ቢሆንም እንደታሰበው አልሆነም። ሩሲያና አሜሪካ በዓለም መድረኮች በብዙ ዘርፎች አንዳቸው የሌላኛውን ሀሳብ በመቃወም ይታወቃሉ። ስፖርት። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታ የእስራኤል ብሔራዊ ቡድን የሞልዶቫቻውን ትላንት ምሽት 4-1 አሸነፈ። እስራኤል በማጣሪያው ሶስተኛ ቦታን ይዛ አጠናቃለች። እስራኤል በምትገኝበት ቡድን ኖርዌይ 24 ነጥቦችን በመያዝ አንደኛ ስትሆን ጣሊያን በ18 ነጥቦች ሁለተኛ፣ እስራኤል ደግሞ በ12 ነጥቦች ሶስተኛ ቦታን ይዛ አጠናቃለች። በዚህ ምክንያትም እስራኤል ለሚቀጥለው ዓለም ዋንጫ የመሳተፍ እድሏ አልተሳካም። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 21፣ በቴል አቪቭና አካባቢዋ 24፣ በሃይፋና በብኤርሸባ በተመሳሳይ ሁኔታ 25፣ በኤላትና አካባቢዋ 28 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ወርቅነሽ፣ የሰዓቱ ዜና ይህን ይመስላል። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት እንለፍ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱ ዕለታዊ ጋዜጦች ደርሰውናል። እስራኤል ሀየውም፣ የዲዮታ አሮኖት፣ ሀሬጽና ማሪብ። እንግዲህ ጋዜጦች በአብዛኛው በእርግጥ በተመሳሳይ ርዕሰ ጉዳይ ነው ትኩረት የሰጡት በመጀመሪያ ገጻቸው ላይ፣ ግን እንግዲህ እንዳቀራረባቸው እንመለከታለን። የዲዮታ አሮኖትን ስንመለከት በመጀመሪያ ገጹ ላይ ቅድሚያ የሰጠው ርዕሰ ጉዳይ ለሕግና ፍትህ ሚኒስተር ያሪቭ ለቪን ያው አሸናፊነት አሸነፉ። ትናንት ከፍተኛው ፍርድ ቤት ባጋጽ ባካሄደው ችሎት ከዚህ በፊት በተለይ የወታደራዊ አቃቢ ሕግ ኃላፊዋ ላይ በተነሳው ውዝግብ ይሄን ጉዳይ በኃላፊነት የሚከታተልና የሚያስሄድ የቀድሞው ዳኛ አሸርኩላ እንዲሆን የህግና ፍትህ ሚኒስተሩ እሳቸው እንዲሾሙ አቅርበው ነበር ሀሳብ።
ይሁን እንጂ እንግዲህ እንደሚታወቀው ወታደራዊ የአቃቢ ሕግ ኃላፊው ያፋቶሜር ዮሩሻልሚ በሷ ዙሪያ የተነሳውን ነገር እንግዲህ ሀገሪቱን እያወዛገበ ያለ ጉዳይ ነው ይታወቃል። እንግዲህ ይህን ሁኔታ የቀድሞ ዳኛ አሸር ኩላ እንዲከታተሉት በማለት ኃላፊነት እሳቸው የሚሾሙ መሆናቸውን ያሪቭ ሌቪን አስታውቀው ነበር። ይሁን እንጂ የአሸር ኩላን ሹመት አይጸድቅም ብሏል ከፍተኛው ፍርድ ቤት ባካሄደው ችሎት። ባይጸድቅም ግን የአሸር ኩላ የሹመት ሂደት ውድቅ ቢሆንም ሌላ ሰው መሾም ይችላሉ። ይህን ጉዳይ የሚከታተል የህግና ፍትህ ሚኒስተር ያሪቭ ሌቪን ሌላ ሰው መሾም ይችላሉ። ያው እንግዲህ ስልጣን አላቸው የመሾም ብለው መብቱን ያው ሰጧቸዋል የከፍተኛው ፍርድ ቤት እና በዚህ ነው እንግዲህ ያሪቭ ሌቪን አሸነፉ ብሎ ጋዜጣው ሌላም ጋዜጣ ሌሎችም ሁሉም ጋዜጦች ማለት ይቻላል ይህን ርዕሰ ጉዳይ ተመልክተውታል። ምንም እንኳን የአሸር ኩላን ሹመት ውድቅ ቢያደርግም ከፍተኛው ፍርድ ቤት አሁንም ግን ይህን ጉዳይ የሚከታተል በኃላፊነት የሚከታተል የህግ ሰው የሆነ የሀገሪቱ የመንግስት ሰራተኛ የሆነ ሰው ፖለቲካዊ ንክኪነት የሌለው ሰው መምረጥ ይችላሉ። ለዚህ ሹመት እንግዲህ በመስፈርቶች እነዚህ መስፈርቶች የሚያሟላ ሰው ማቅረብ ይችላሉ። ይሄን ኃላፊነት የሚረከብና ሊሾም የሚችል ሰው ያሪቭ ሌቪን ሊያቀርቡ ይችላሉ ብሎ ወስኗል ፍርድ ቤቱ። እናም ያሪቭ ሌቪን አሸነፉ። ለማንኛውም መጀመሪያ ያቀረቡት የሹመት ሂደት ባይጸድቅም ተቀባይነት ባያገኝም ግን አሁንም ሌላ ሰው ማቅረብ የሚችሉና እንዲሾም የሚያደርጉ እሳቸው ናቸው። ስለሆነ ማሸነፉ የሚል ርዕሰ ጉዳይ ተመልክቷል በሰፊው የዲዮት አህሮኖት። መስፈርቱን ያው እንግዲህ ማሟላ መሆን አለበት ተብሏል። ሌላው የዲዮት አህሮኖት የተመለከተው ርዕሰ ጉዳይ በሰሜን እስራኤል በኩል በጦርነቱ ምክንያት እንግዲህ የሰሜን እስራኤል ነዋሪዎች ለበርካታ ጊዜያት አካባቢያቸውን ለቀው ከቆዩ በኋላ እንግዲህ በአካባቢው ሰላም ሲረጋጋ ወደ ቤታቸው ወደ መኖሪያ ስፍራቸው ወደ አካባቢያቸው ተመልሰዋል። ይሁን እንጂ ቢመለሱም በአካባቢው ግን አሁንም ብዙ ስራዎች እየተጓተቱ ነው። የትምህርት ተቋማት እየተጠናከሩ አይደለም። አስፈላጊው በጀት አልተመደበም። የትምህርት ተቋማት እንዲጠናከሩ የሰራተኞች ከፍተኛ እጥረት አለ። እንግዲህ በአካባቢው ለሚያስፈልገው በተለያዩ ዘርፎች የሰራተኞች ከፍተኛ የሆነ እጥረት እንዳለ ተገልጿል። የትምህርት ሚኒስቴር በሰጠው ምላሽ እንግዲህ በቂ የትምህርት ተቋማትን ለማጠናከር በጀት አልተመደበም፣ በቂ በጀት የለም ለሚለው ቅሬታ የትምህርት ሚኒስቴር በሰጠው ምላሽ እንግዲህ የተመደበው ገንዘብ ሕጉ በሚፈቅደው መሰረት በታቀደው እቅድ መሰረት በደንቡ መሰረት ይተላለፋል በጊዜው የሚል ምላሽ መስጠቱ ተገልጿል። ሌላው እንግዲህ ደግሞ ትልቅ አነጋጋሪ የሆነው ጉዳይ ጥቅምት 7 ቀን 2023 ዓ.ም የተፈጠረውን የሽብር ጥቃት የሚመረምር አጠቃላይ መንግስታዊ አካል እንዲቋቋም በተከታታይ ጥያቄዎች ሲቀርቡ እንደቆዩ ይታወሳል። አሁን እንግዲህ ጉዳይ በመንግስት በኩል መንግስታዊ ሳይሆን ብሔራዊ ኮሚቴ እንዲቋቋም የሚል ሀሳብ እንደቀረበና በመንግስት ተቃዋሚዎችና በጥምር መንግስቱ መካከል ከፍተኛ የሆነ ውዝግብ እንደተፈጠረ አለመግባባት እንደተፈጠረ በዚህ ጉዳይ ይሁን እንጂ ጠቅላይ ሚኒስትሩ የመንግስት ተቃዋሚ ፓርቲዎችን ለማሳመን ጥረት እያደረጉና በሚቀጥሉት 45 ቀናት ውስጥ እንግዲህ ውሳኔ ላይ እንደሚደርሱና በዚህ ዙሪያ ያላቸውን ሀሳብ እንደሚያቀርቡ ተገልጿል። ይህ አወዛጋቢ ጉዳይ ነው። መንግስታዊ ኮሚቴ እንዲቋቋም አለመደረጉ ሁኔታውን በትክክል ሊመረምር አይችልም የሚል ቅሬታ በጣም ሰፊ የሆነ ከፍተኛ የሆነ ቅሬታ እየቀረበ ነው። ይህ ጉዳይም አንዱና ትልቁ አነጋጋሪ ጉዳይ ነው። ወደ እስራኤል አየም ስናልፍ እስራኤል አየም በጋዛ ሰርጥ አሜሪካና እስራኤል በአዛ ረዥም የሆነ ፕሮግራም አላቸው። በተለይ መከላከያ ሰራዊቱ በሚቆጣጠረው ካባጻሆ ወይም ቢጫ ተብሎ በሚጠራው ክልል ረዘም ያለ ጊዜ እቅድ ይኖራቸዋል። ምክንያቱም ሐማስ የጦር መሳሪያ ትጥቁን ለመፍታት ዝግጁ ባለመሆኑ ነው። የጦር መሳሪያ ትጥቁን ለማውረድ ለመፍታት ፈቃደኛ ስላልሆነ እንግዲህ መከላከያ ሰራዊቱ በሚቆጣጠረው አካባቢ ረዘም ያለ ሂደትና ስራ ይኖራል። ይህም በአሜሪካና በእስራኤል መካከል በሚደረስ ያው በሁለቶች በመግባባት እንደሆነ ተገልጿል። ሌላው ርዕሰ ጉዳይ እስራኤል አየም የተመለከተው ሳውዲ አረቢያ
ከእስራኤል ጋር መደበኛ ግንኙነት ለማካሄድ ስምምነት ላይ የሚደረሰው በሚቀጥለው ከምርጫ በኋላ ነው የሚል ሀሳብ አቀረበች የሚላል። እንግዲህ ጉዳይ በሌሎች ጋዜጦችም በሰፊው ቀርቧል። የሳውዲ አረቢያ ጉዳይ በተለይ ከአሜሪካ ጋር ተያይዞም ሰፊ የሆነ ነገር እየቀረበ ነው። ስንደርስ እንግዲህ ሌሎች ጋዜጦች ላይም ስለቀረበ እንመለከተዋለን። እስራኤል አየም እንዳቀረበው ግን ከምርጫ በኋላ ነው ከእስራኤል ጋር የመደበኛ የዲፕሎማሲ ግንኙነት ለመጀመር የምታስበው የሚል ዘገባ አቅርቧል እስራኤል አየው። ሌላው የኒውዮርክ እንግዲህ በአሜሪካ የኒውዮርክ ከተማ ከንቲባ አሁን ስልጣናቸውን የሚጨርሱት ከንቲባ በጣም የእስራኤል ጽኑ ወዳጅ ናቸው። እስራኤልን ደጋፊ፣ እስራኤልን የሚወዱ ናቸው። አሪክ አዳምስ ይባላሉ። ሰሞኑን በእስራኤል እየጎበኙ ናቸው። እስራኤል አየውም እንግዲህ ከጋዜጣው እስራኤል አየውም ጋር ባደረጉት ቃለ ምልልስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ አዲስ ከንቲባ ተመርጧል። እንደሚታወቀው በኒውዮርክ ለመጀመሪያ ጊዜ እስልምና እምነት ተከታይ ነው ዙህራን ማምዳኒ እንደተመረጠ ይታወሳል። ከሳምንታት በፊት የሹመት ርክክቡ የስልጣን ርክክብ የሚካሄደው ጥር 1 ቀን ነው፣ ፊታችን ጥር 1 ቀን። በዛን ቀን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኒውዮርክ ከተማ ተገኝተው በሹመት ርክክቡ በስልጣን ርክክቡ ጊዜ በጣም ጠንከር ያለ መልእክት በከተማዋ ለሚኖሩ ይሁዳውያን መልእክት ማስተላለፍ አለባቸው። የከተማዋን ይሁዳውያን ማጠናከር ማበረታታት አለባቸውና ያን ቀን በሹመቱ ስነስርዓት ተገኝተው ንግግር ማድረግ አለባቸው የሚል ሀሳብ አቀረቡ ይላል። ወደ የሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽም እንደዚሁ የህግና ፍትህ ሚኒስትር ያሪቭ ለቪንን ጉዳይ አቅርቦታል። ያው አሸነፉ ነው የሚለው ኒጻሆን ለያሪቭ ለቪን ወይም ያሪቭ ለቪን አሸነፉ። ባጋዝ ከዚህ ምንም እንኳን ያሪቭ ለቪን ከዚህ በፊት ያቀረቡትን የቀድሞውን ዳኛ የአሸር ኩላን ሹመት ውድቅ ቢያደርግም ግን ሌላ ቦታው በመስፈርቱ የሚመጥን ሰው ማቅረብ ለሹመቱ ማቅረብ የሚችሉ ያሪቭ ለቪን ናቸው ብሎ ትናንት ያው ወስኗልና ያሪቭ ለቪን አሸነፉ ይላል። ያው ቀደም ባለው ጋዜጣ እንደተመለከት ነው ሀሬጽም ይህን ጉዳይ ሰፊ ቦታ ሰጥቶ ዘግቦታል። ሌላው እንግዲህ የጥቅምት 7 2023 ዓ.ም የደረሰውን የሽብር ጥቃት የሚመረምር መንግስታዊ ኮሚቴ ይቋቋም ሲቋቋም ተብሎ ሲቀርብ የነበረው ሀሳብ ነው። አሁንም አወዛጋቢ ሆኗል። በመንግስት በኩል ኮሚቴ ለማቋቋም ተስማምተዋል። ኮሚቴ ይቋቋም፣ ነገር ግን መንግስታዊ አይደለም። እንግዲህ መንግስታዊ ሲባል የተለያዩ የህብረተሰብ ክፍሎችን ከባለስልጣናት ጀምሮ ያካተተ መሆን እንደነበረበት ብዙ ጊዜ ሲነገር ቆይቷል። አሁን በመንግስት በኩል ግን መንግስታዊ ያልሆነ ብሔራዊ ኮሚቴ እንዲቋቋም ማድረጉ አሁንም ቁጣን እንዳስነሳና ዞሮ ዞሮ ግን በዚህ ጉዳይ ጠቅላይ ሚኒስትሩ በ45 ቀናት ውስጥ ውሳኔ ላይ ደርሰው ሀሳብ ያቀርባሉ ተብሎ እንደሚጠበቅ ተገልጿል። ሌላው የሳውዲ አረቢያ ጉዳይ እንግዲህ ከእስራኤል ጋር የሰላም ስምምነት መደበኛ የሆነ የዲፕሎማሲ ግንኙነት ለመጀመር ስምምነት ላይ ይደርሳሉ የሚል ከጦርነቱ በፊትም ጥቅምት 7 ቀን ከደረሱ የሽብር ጥቃት ያን ተከትሎ ለ2 ዓመታት ከዘለቀው ጦርነት በፊት በስፋት ይወራ ነበር ይሄ ጉዳይ። የእንግዲህ የሳውዲ አረቢያ ከቅድመ ሁኔታዎች መካከል አንዱና ዋነኛው የፍልስጤም ሀገር ተቋቋም የሚል ሀሳብ ነበር። ግን በመካከል ደግሞ በተለይ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የሳውዲ አረቢያ ቅድመ ሁኔታ አይሆንም የፍልስጤም ሀገር ጉዳይ የሚል ሀሳብም ሲሰማ ነበር። አሁን ደግሞ ሰሞኑን እየሰማ ነው ያለ ነው አሜሪካ ለሳውዲ አረቢያ F-35 የተሰኘ ዘመናዊ ጦር አውሮፕላን ለመሸጥ እየተነጋገሩ እንደሆነ ይነገራል። እንግዲህ ጉዳይ እስካሁን በመካከለኛው ምስራቅ ከአሜሪካ ውጭ ይህ ዘመናዊ ጦር አውሮፕላን ተዋጊ ጦር አውሮፕላን ያላት ሀገር እስራኤል ናት። እንግዲህ ከዚህ ቀጥሎ አሜሪካ አሁን ነገር መደራደሪያ እያደረገችው ነው። ለቱርክም እሸጣለሁ ማለቷ ይታወሳል። ለሳውዲ አረቢያ ደግሞ እንግዲህ 48 የሚሆኑ F-35 የጦር አውሮፕላኖችን ለመሸጥ እየተነጋገሩ ነው ሁለቱ ሀገራት ይባላል። እንግዲህ ከዓመታት በኋላ ምናልባት ወደ ሳውዲ እነዚህ ዘመናዊ ጦር አውሮፕላኖች ይገባሉ የሚል ሀሳብ አለ። በእስራኤል በኩል እየተቃወመችው ነው። ምክንያቱም እንግዲህ በቀጠናው የእስራኤልን ወታደራዊ የበላይነት የሚገዳደር አደገኛ ሁኔታ እንደሆነና ከእስራኤል ጋር ደግሞ ጥብቅ የሆነ የዲፕሎማሲ ግንኙነት የሌላቸው ሀገራት የዚህ ጦር መሳሪያ ዘመናዊ ጦር አውሮፕላን ባለቤት ከሆኑ ያው ስጋቱ ለእስራኤል ከፍተኛ ስለሆነ በእስራኤል በኩል ሀሳቡን እየተቃወመች እንዳለና
ግን በአሜሪካ በኩል ደግሞ እንግዲህ ከሳውዲ ጋር እየተነጋገሩበት እንደሆነ ይነገራል። ይህ ጉዳይ ሀሬጽ በሰፊው አቅርቦታል፣ ዘግቦታል። የሳውዲ አረቢያው ልዑል አልጋ ወራሽ ቤን ሳልማን እንግዲህ በአሜሪካ ባካሄዱት ጉብኝት ከእስራኤል ጋር ይደረሳል ተብሎ ለሚጠበቀው የዲፕሎማሲ ግንኙነት በእስራኤል በኩል ያለው ምላሽ ነው እንጂ ሳውዲ እንዳልሆነች እየተቃወመች ያለው የሚል ሀሳብ ማቅረባቸውም እንዲሁ ተገልጿል። ሌላው በእስራኤልና የአስቶኒ ሀገር በሁለቱ ሀገር አማካኝነት የተቋቋመ ድርጅት በመቶዎች የሚቆጠሩ የአዛ ፍልስጤማውያን ወደ ውጭ ሀገር እንዲወጡ አድርጓል የሚል ዘገባ አለ። እንግዲህ ባለፉት ወራት በመቶዎች የሚቆጠሩ ፍልስጤማውያን ከአዛ በራሞን የአየር ማረፊያ የአየር ጣቢያ አውሮፕላን ጣቢያ በኩል ኢላት አካባቢ በሚገኘው ወደ ተለያዩ ውጭ ሀገራት እንዲሄዱ አድርጓል የሚል ዘገባ አቅርበዋል። ሀሬጽ ነው እየተመለከት ነው ያለው። ይህ ዘገባን በጋዜጣ ውስጥ ገጽ በሰፊው ቦታ ተሰጥቶበት ተዘግቧል። የቀረና የመጨረሻው ጋዜጣ ማሪቭ ነው። ወደ ማሪቭ ስናልፍ ማሪቭ ምንም እንኳን በከፍተኛ የሆነ ማህበረሰባዊ ጫና ቢኖርም መንግስት ግን እንግዲህ መንግስታዊ ያልሆነ ጥቅምት 7 የደረሰውን የሽብር ጥቃት የሚመረምር ኮሚቴ እንዲቋቋም ጥረት እያደረገ ነው። መንግስት በዚህ ሁኔታ ወስኗል። መንግስት ያልሆነ ኮሚቴ ለማቋቋም ወስኗል የሚል ዘገባ አቅርቧል። ያው እንግዲህ ይህ ጉዳይ ሁሉም ጋዜጦች ትኩረት ሰጠውት የተመለከቱት ጉዳይ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመንግስት ተቃዋሚ ፓርቲዎችን ለማሳመን ጥረት እያደረጉ ነው። ያው በመንግስት ተቃዋሚዎች መካከልም በኩል ተቃውሞው አሁንም ተጠናክሮ እየቀጠለ እንደሆነና የመንግስት የጥምር መንግስቱ ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ በአሰሙት ንግግር ወይም በሰጡት ምላሽ አሁን ያለው መንግስት ከኃላፊነት ለማምለጥ ጥረት እያደረገ ነው። ከኃላፊነት እንግዲህ ያው የመንግስት ስልጣን ላይ ያለን የሽብር ጥቃት የደረሰውና ከተጠያቂነትና ከኃላፊነት ለማምለጥ ጥረት እያደረገ ነው የሚል ሀሳብ እንደሰጡ ይነገራል። ሌላው በአጋጽ ከፍተኛው ፍርድ ቤት ያው እንግዲህ የአሸርኩላን የቀድሞ ዳኛ አሸርኩላን ሹመት ውድቅ አድርገው ግን አሁንም ወታደራዊ ፍርድ ቤት የወታደራዊ አቃቢ ሕግ ኃላፊዋን ጉዳይ የሚከታተል ሰው በኃላፊነት የሕግና ፍትህ ሚኒስትሩ ያሪቭ ሌቪን መሾም እንደሚችሉ ያው ሀሳብ ውሳኔ ላይ መድረሱን ይህን ጉዳይም በሰፊው ተመልክቶታል። ሌላው ርዕሰ ጉዳይ ምንድን ነው? በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሜሪካ በእስራኤልና በአዛ መካከል ስላለው ጉዳይ በተለይ ስለ አዛ የወደፊት ዕጣ ፈንታ የረዥም እቅድ ፕሮግራም በአሜሪካ በኩል ያዘጋጀችውን እቅድ ታቀርባለች እና ያው ድምጽ ይሰጥበታል ተብሎ ይወሰናል። አሁን በቅርቡ ዛሬ አሜሪካን ያቀረበችው ግን በዚህ አሜሪካ ባዘጋጀችው ፕሮግራም ውስጥ እንግዲህ የፍልስጤም ሀገር መቋቋም የሚል ሀሳብ እንዳለበት ተገልጿል። በግልጽ አይደለም፣ እንደው በተደበሰበሰ መልኩ የፍልስጤም ሀገር መቋቋም የሚል ሀሳብ ይገኝበታል። አሜሪካ እንግዲህ ይህን ያቀረበችውን ጽሁፍ ለማስተካከል አላሰበችም፣ ማስተካከል አትፈልግም። በእስራኤል በኩል ግን ስጋት የፈጠረና አሁንም እስራኤል እየተቃወመች መሆኑ ነው የሚነገረው። በተባበሩት መንግስታት ድርጅት እንግዲህ በጸጥታው ምክር ቤት ቋሚ አባላት የተቃውሞ ድምጽ እንደ ሩሲያና ቻይና የተቃውሞ ድምጽ አይሰጡም፣ ድምጽን በድምጽ የመሻር መብት አይሰጡም ተብሎ ይጠበቃል። የተለያዩ የአረብ ሀገራት ይህን ሀሳብ ይደግፋሉ ተብሎ ይጠበቃል። ምክንያቱም የፍልስጤም ሀገር መቋቋም የሚለው ሀሳብ በሚቀርበው ፕሮግራም ውስጥ እነሱ የሚፈልጉትና የሚደግፉት ነው። በአሜሪካ በኩል ብዙም በቅርብ ጊዜ ለእስራኤል ስጋት የሚፈጥር ይህን ያህል አሁን የፍልስጤም ሀገር በቅርቡ እንዲቋቋም የሚያደርግ እንዳልሆነ ነው የሚያምኑት። ይሁን እንጂ በእስራኤል በኩል
ሀሳቡን እየተቃወሙና ያው ስጋት እየፈጠረ ሀሳብ ቆይቶ ውሎ አድሮ የሚሆነው አይታወቅም ውሳኔ ከተሰጠበት የሚል ስጋት እንዳለ ነው ጋዜጣው በሰፊው ያቀረበው። እንግዲህ በዚህ ፕሮግራም ውስጥ አሜሪካ ባቀረበችው ተጨማሪ ኦንራ እየተባለ የሚጠራው በተባበሩት መንግስታት ድርጅት የፍልስጤም ህዝብን የሚረዳው የተባበሩት መንግስታት ድርጅት ቅርንጫፍ ጋዛ ሰርጥን መልሶ ለማቋቋም እንደማይሳተፍ ተሳታፊ እንደማይሆን ተገልጿል። እንግዲህ ከሞላ ጎደል ጋዜጦች ዛሬ ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።